ወይኔ ጉዴ! እናንተ ሳሮን አውቃ ቢሆንስ? ሰላም ሰላም፣ እንዴት ናችሁ? ውድ የቤት ዩቱብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። እንደተለመደው ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ሀሳብና አስተያየትን ደግሞ ኮሜንት ላይ ጻፉልኝ። ጽናትን የምትወዱ እስኪ እንያችሁ። የጽናትና የናሆም አድናቂ። በእርግጥ እዚህ ድራማ ላይ ጽናት ህይወት ነው ስማ። በጣም ደስ የሚል እና የሚመስጥ በቃ በጉጉት የምንጠብቀው ድራማ ነው። በጣም ደስ ይላል። ደስ የሚል ነገር እንዳለ ሁሉ ደስ የማይልም ነገር አለው። በእርግጥ ያው ህይወት እዛኛውም ላይ የምትተውነው እዚህ ጋር የምትተውነው ያው የደላት ምናምን ሆና ሳይሆን ያው የተጨቆነች ምስኪን ሴት ሆና ነው። ግን እዚህ ላይ ደግሞ በጣም ታሳዝናለች። በተለይ አሁን ላይ ያለችበት ሁኔታ በጣም ነው የምታሳዝነው። ግን ምንም አትሆንም፣ ታመልጣለች። በእርግጠኛነት ታመልጣለች፣ ምንም አትሆንም። ምክንያቱም እሷን ከገደሏት ድራማው ይበላሻል ማለት ነው። ያለሷ ድራማ ስለማይሆን እሷ ታመልጣለች፣ ወይም ቦታው ይታወቅና ይደርሱባታል ማለት ነው። ይደርሱላታል የሆነ ነገር ሳታደርጋት እና ሄዊና እነ ናሆሜ ይደርሱላታል በእርግጠኛነት። ምንም አትሆንም። እንዳልኳችሁ ነው። አስባችሁታል? እሷ እዛ ድራማ ላይ ወጣች ማለት በቃ ድራማው ምን ሊሆን እንደሚችል። በዛም ላይ የሳራ እህቷ ነች። እህቷ እንደሆነች አታውቅም፣ ሄዊም አታውቅም። የሚያውቁት ሳሚና ሄሩት ናቸው። ሁለታቸው በደንብ ያውቃሉ፣ ግን መናገር አልፈለጉም። ሄዊ ያው ቤተሰቦቿን እያፈላለገች ምናምን ነበር የሆነ ሰዓት ላይ፣ ግን ደስተኛ ሆና ከልቧ ምናምን አይደለም። ብቻ ያው አይደለ ግራ ገብቷት ነበር። ድንገት ያሳደጓት ቤተሰቦች አይደለንም፣ በቃ አንቺ ውጭ ነው ያገኘንሽ እንደዛ ስትባል በጣም ተጎድታለች። በዛም ላይ ደግሞ አስባችሁታል? ሳሚን አፍቅራ ወደ ሳሚ ስትሄድ በዛን ጊዜ አስወጥተዋት ነበረ። አስወጥተዋት ጎዳና ላይ ነበረች። ጎዳና ላይ ስትኖር ሳራ አገኘቻት። ሳራ ልክ እንደ መልካም ሰው ሆና ቀርባ ችግሯን ተካፍላ ቤቷ አስጠግታት፣ በቃ ማንኛውም ሰብአዊ የሚሰማው ሰው እንደሚያደርገው እንደዛ ነበረች መጀመሪያ ሰዓት ላይ። ግን በሚያሳዝን ሁኔታ ሳራ በጣም ጨካኝና አረመኔ ሴት ናት። ማለት እህቷ መሆኑ ስታውቅ በራሱ እንዴት እንደምትችለው አላቅም። አሁን ላይ ሁሉንም ነገር ያበላሸው ሳሚ ነው። ሳሮን አትወዳትም ነበር፣ በጣም ትጠላታለች። ሄዊ ደግሞ በፊት ያደረገችላትን ነገር እሱም በቃ መልካም ለህይወት ያለሽን ጥላቻ ሁላችንም እናውቃለን። እንዴ አሁንም እኔ ልትወቅሱኝ ነው ብላ ነው የምታስበው። ልጇን እሷ እንደሰረቀቻት አታውቅም። ምንም በቃ እየተጠራጠረች አይደለም። ሰዎች የሆነ ነገር ስናይ መጠራጠር መንቃት መቻል አለብን። ያው ለድራማ ስለሆነ ነው እንጂ አንድ ሰው ዝም ብሎ ከመሬት ተነስቶ እሷ ውሃ እየሆነችላት እሷኛው ደግሞ እሳት መሆን የለባትም። ምንም በቃ ባላጠፋችው ነገር እሳት ስትሆን የሆነ በቃ መጠርጠር መንቃት፣ ከሷ መራቅ ነበረባት። በእርግጥ ጎዳና ላይ ብትወጣም ያው የጎዳና ህይወት ጥሩ አይደለም፣ ደስ አይልም። ጎዳና ላይ ብትወጣም ስለምትጠላት ሳሮን እሷን የሆነ ነገር ከማድረግ ወደ ኋላ አትልም። የምትናገረው ነገር በጣም ያስጸይፋል። ዲሃ ምናምን እንደዛ እያለች ነው የምትሰድባት፣ የምታንቋሽሻት። በእያንዳንዱ ባገኘችው አጋጣሚ ሄዊን ከማንቋሸሽ ከማጣጣል እሷ እንደዛ አደረገች ከማለት ወደ ኋላ አትልም። በቃ የእሷን ጸባይ የህዊ ጸባይ አድርጋ ነው የምታወራው ለወንድሟ እንኳ ራሱ ማለት ነው። እና ወንድማችን በፍቅር ተመኘች ምናምን ብላ ይሄ ሰበብ ይሄ ምክንያት
እንደሆነ ነበር ስትነግራት የነበረው ለሩት። ግን ሩት ደግሞ እንዳይጋቡ ወይም በቃ ወደ ፍቅር መንገድ እንዳይሄዱ የፈለገችበት ምክንያት በቂ ምክንያት ነው። ምክንያቱም ወንድሟ ስለሆነ ነው። እውነት ተደብቆ አይቀርም። የሆነ ሰዓት ላይ እውነቱን ስለምትናገር ለዛ ነው እንጂ ህዊና ናሆሜ ስለማይመጣጠኑ ምናምን እንደዛ አስባ አይደለም። ወንድሟ ስለሆነ በቃ ትልቅ የሆነ ስህተትና ጥፋትን ላለማጥፋት ስለፈለገች ነው። ያው ማንኛችንም ብንሆን እንደዚህ ለማራራቅ ነው የምንሞክረው። ግን በምታራርቅበት መንገድ ላይ ፍቅር ጥሩ እንዳልሆነ እንደዛ ስትነግራት ህዊ ቆርጣለች። በቃ ፍቅር ጥሩ አይደለም ብላ አምናለች ማለት ነው። ፍቅር የሚባለውን ነገር እርቃለች። ግን አሁን በሚያደርጋቸው ነገሮች ምናምን የሆነ ከመሽኮርመም ደግሞ ወደኋላ አትልም። በጣም ትሽኮረመማለች። እሱ የሚነግራትን ነገር በጉጉት መስማት ትፈልጋለች። ብቻ ደስ ይላሉ ናሆምና ህዊ እዛኛው ድራማ ላይ በጣም ነው ደስ የሚሉት። እዚህ ላይ ደግሞ ያው ወንድሟ እንደሆነ ስታቅ በጣም ነው ይሄ በራሱ የሚጎዳት። ምክንያቱም እሷ እንደ ፍቅረኛ ነበር ያሰበችው። እንደዚሁም ናሆምም እህቱ መሆኗን ሲያውቅ በጣም ነው የሚጎዳው። የሆነ ሰው ትንሽ የሚሆን ነገር ነግሮታል ማለት እህቱ እንደሆነች በጣም በቃ ተመሳሳይ ታሪክ እንዳላቸው ከህዊ ጋር ሰው የነገረውና የህዊ ታሪክ በጣም እንደሚመሳሰል እንደዚሁም የአባቷን ስም በጣም ነው የሚከብደው በእውነት እና የአባቷን ስም ራሱ ከእነሱ አባት ጋር እንደሚመሳሰል እንደዛ ነበር የነገረው። ግን ምንም አልተዋጠለትም። እንደውም ናሆሜ ሳሮንን መከተል ነበረበት። እሱ በር አካባቢ ሆኖ እሷ ልክ በቃ ከስራ ልሄድ ነው ብላ ስትሄድ በዛ ሰዓት መከተል ነበረበት። አልተከተላትም። ነገር ግን ይጠራጠራታል። እንደዚህ ነው ብሎ ደግሞ ማመን እና በቃ አንቺ ነሽ ብሎ ወስኖ ለመናገር አልደፈረም። የሆነ ሰዓት ግን እውነቱ መውጣቱ አይቀርም። እሱና ሳሮን በጣም ተቃራኒ ናቸው። እሱ መልካም ሰው ነው፣ ናሆሜ መልካም ሰው ነው። ሳሮን ደግሞ የመጨረሻ በቃ ክፉ የተባለች ሴት ነች። ክፉ ህይወት እንድትኖራቸው ሁለታቸውም አይፈልጉም። ሩት ወደዛ ቤት የመጣችበት ዋነኛ አላማዋና ምክንያቱ ምን እንደ በግልጽ አይታወቅም። ግን ሰው ሲበደል ማየት አልፈልግም እንደዛ ነው እያለች ያለችው። ያው ትንሽ ግራ ያጋባል። እዛ ቤት ውስጥ ክፉ ሰው እንዳለ እንደዚሁም የሚበደል ሰው እንዳለ እየተከፋ ያለ ሰው እንዳለ እንዴት ልታውቅ ቻለች? እንዴት ሳየች? የሚለውን የምናውቀው መጨረሻ ላይ ነው። መጨረሻ ላይ ትናገራለች ሩት። ምክንያቱም ሳሮን በአካባቢ በጎረቤት ምናምን ይሄ ማህበራዊ ኑሮ የምትኖር ሴት አይደለችም። በእርግጥ ማህበራዊ ኑሮ አልኖረም ተብሎ አንድ ሰው ያው ክፉ ነው ወንጀል ይሰራል ብለን መተቸት አንችልም። ግን በእርግጠኛነት የሆነ ነገር ስላየች እና እርግጠኛ ስላልሆነች እሱን ነገር በስነ ስርዓት ቸክ ለማድረግ ይመስለኛል ወደዛ ቤት በእርግጠኛነት የገባቸው። እሱን እንዳልኳቸው መጨረሻ ላይ ትናገራለች እውነቱን። ምክንያቱም እውነት ተደብቆ ስለማይቀር ማለት ነው። ህዊ አሁን ላይ ያለችበት ሁኔታ ቢያሳዝንም ልጇ ምንም አትሆንም። ልጇ እስካሁን ድረስ አልተሸጠችላትም፣ ለሳሮን ማለት ነው። አልተሸጠችላትም። ያው በዙሪያው ያሉት ሰዎች በጣም ጠንካራ ሰራተኛ ወይም ጠንካራ ታዛዥ ናቸው ለሳሮን። ምንም አይነት ሰብአዊነት የማይሰማቸው በቃ በገንዘብ የሚገዙ ሰውን የሚያግቱ አረመኔ መጥፎ ተግባር የሚሰሩ ናቸው። በጣም ነው የሚያሳዝነው። ነገር ግን መጨረሻ ላይ ይወድቃሉ። ሁላቸውም በአንድ ወጥመድ ነው የሚወድቁት በእርግጠኛነት።
አሁን ላይ ህዊ ታመልጣለች። ህዊ የሚነግሯትን ነገር ምንም አትሰማም። በቃ ለአደጋ ህይወቷን እስከ ማስጠፋት ምናምን የሚያደርሳት ነገር በቃ የሚሏትን ነገር ስለማትሰማ ብቻ ነው። ባለፈው የመለሳት ሳሚ ነው። ናሆማ ታግቶ ሳለ ፈልጊው እንደዚህ ቦታ ሂጂ ብላ ምልክት ሰታት በዛ መንገድ ስትሄድ ልታሳግታትና ልታስገድላት ነበረ። ነገር ግን እንደ አጋጣሚ ሆኖ ሳሚን አገኘችው። ሳሚ መለሳት ማለት ነው። አሁን ላይ አውቃለች ሳሮን ከሳሚ ጋር ግንኙነት እንዳላቸው። አልወጣም ያለችው ከሳሚ ጋር ግንኙነት ስላላቸው ነው ምናምን ብላ ነው የምታስበው። ግን ህዊ እሱን አስባ አይደለም እዛ ቤት ውስጥ እየኖረች ያለችው። ያው ጥሩ ሰው ናት፣ በችግሬ ደርሳልኛለች፣ አንስታኛለች ብላ ስለምታስብ ምንም አይነት ክፉ ነገር ብትናገራት፣ ምንም አይነት መጥፎ መልስ ደግሞ ባለመመለስ እሷ እዛ ቤት እየሰራች እንደ ሰራተኛም ሆና ለመኖር ነበር የወሰነችው። ምክንያቱም የጎዳና ህይወቱን ስለማትፈልገው ማለት ነው። ግን ሳሮን እያደረ በቃ እየጠና እየባሰባት ነው እየሄደ ያለው ጸባይዋ። ምንም የሚስተካከል ጸባይ አይደለም ያላት። ግን የሚያስፈራው ነገር ልጃቸው የሆነ ነገር እንዳታደርጋት ነው። በእርግጥ ብልጥ ስለሆነች እሷ የምትፈልገው ገንዘብ ነው እሷ የምትፈልገው። ብቻ ከሁለት አንዱ ወይ ትሸጣታለች ወይ የሆነ በቃ እነሱን ለመጉዳት የሆነ ነገር ታረጋቸዋለች። በእርግጥ ተጎድታለች። ወይ ልጇን ገና ጨቅላ እያለች ነው የወሰደችባት በሚያሳዝን መልኩ። መጀመሪያ አካባቢ ላይ ሳሚ እንደነበረ ነው ህዊ የምታውቀው። አንተና ልጅን የወሰድክ የት ነው ያደረካት ምናምን ትለው ነበር። ግን እሱ እንዳልሆነ ሁላችንም ያወቅነው ሳሮን ወንጀለኛ መሆኗን ስናይ ነውና ሳሚ ምንም እጁ የለበትም ከህፃኗ መጥፋት ጋር። ሙሉ በሙሉ የሳሮን እጅ ነው ያለበት። እና አንዳንድ ሰዎች በቃ ንግግራቸው ይሆናል አይደለ፣ በቃ የሚያስመስሉት ነገር ምናምን ጥሩ ሊያደርጋቸው ይችላል። ግን የሚያስመስል ሰው ሁሉ ጥሩ ሰው ነው ማለት አይደለም። ወይም መልካም ነገር የሚናገር ሰው ሁሉ ጥሩ ነው ማለት አይደለም። ምናልባት ፊት ለፊታችን ሌላ ከኋላችን ሌላ እንደዛ አይነት ሊሆኑ ይችላሉ። እና የሆነ ነገር ስናይ ቢያንስ መጠንቀቅና መጠርጠር እንዳለብን መወሰን፣ በቃ ቆራጥ ሆነን መወሰን እንዳለብን ነው ይሄ ድራማ ለእኔ እንደኔ እያስተማረኝ ያለው ማለት ነው። ምክንያቱም አንድ ሰው እርግጥ አድርጎ ሲይዘንም በቃ ማለት መቻል አለብን። በቃ ብለንም መውጣት ከዛ ቦታ ላይ መራቅ አለብን ማለት ነው።